ወይዘሮ ሜላት የማያልፍ መስሏት በሀኒ ላይ ጨክናለች። ባለ ገንዘብ፣ ባለ ንብረት፣ ባለ ሀብት ሆና ሁሉ ነገር በእጄ ነው የራስሽ ጉዳይ ብላ ከቤቷ አባራታለች። ተንበርክካ እየለመነቻት አንድ ሴት እንዴት ሰው በሩህ ይጨክናል? ጉድ እኮ ነው። ቢሄዱት የባሰ ይገኛል አሉ። ሀኒ የተሻለ ኑሮ የተሻለ ህይወት ያገኛታል ብለን ስናስብ የባሰ አባቷ በጥናት አመው የበለጠው ደግሞ ማሳከሚያ ገንዘብ ማጣቷና የምታሳክማቸው ሴትዮ ወይዘሮ ሜላት እኔ አላቅም በቃ ማሳከሚያውንም ቢሆን መክፈል አቆማለሁ ብላ መወሰኗ ግራ ገብቷታል ሀኒ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኤንድ ማይ ብሮ ቤተሰቦች ሙስሊም ክርስቲያን ወገኖቼ በያላችሁበት ሰላማችሁ ይብዛ እያልኩኝ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ፣ የደወል ምልክት ተጫኑ። ዴይ ቱ ዴይ የምለቀው ቪዲዮ እንዲደርሳችሁ ላይክ፣ ሼር ማድረጋችሁ እንዳትረሱ። ወደ ኖላዊ ድራማ እንሄዳለን። አብራችሁ ይቆዩ። ኖላዊ ድራማ ሀኒዬ በቃ አባዬን ለማሳከም የሆነ ነገር ማድረግ አለብኝ ብላ ከአሲር ጋር ከመንገድ ጋር ተጣልታ አትሄጂም ቢላት ቢከለክላት እምቢ ብላ ወደ ወይዘሮ ሜላት ቤት ገስግሳለች። ከገሰገሰችም በሩን እንዴት እንደተከፈተ አላወቀችም። እግሯ ስር ተንበርክካ እባክሽን አውቃለሁ እኮ አስከፍቼሻለሁ፣ በጣም አብዝቼዋለሁ፣ ግን ደግሞ ግራ ገብቶኝ ነው። ምንም ነገር የለኝም፣ ያለ አባዬን አጥቼ መኖር አልችልም። እባክሽን ማሳከሚያውን ብር አትቁረጭብኝ፣ ከዛ በኋላ የፈለግሽውን ነገር አደርግልሻለሁ ብትላትም ብታለቅስባትም እግሯ ስር ተንበርክካ ብትማጽናትም ወይዘሮ ሜላት ባለ ንብረቱን አጨክናባታለች። ነገቷት በራሷም ላይ ሳይሆን በልጆቿ ላይ የሆነ ነገር ይፈጠራል ብላ አለማስቧ የወረደ አስተሳሰቧን ይዛ ኑራለች። ልጆችስ እኔስ ቢሆን ይሄንን ንብረቴን ፈጣሪ ቢያሳጣኝ እንደዚህ የምሰራው ስራ ጥሩ ነው አይደለም የሚለውን ማገናዘብ አቁማለች መሰል። በሀኒ ጨክና የሀኒ አባት እንዲሞቱ ፈርዳባቸው ከቤት ውጭልኝ ብላ አባራታለች። ይህንን ትዕይንት የምታየው ባዩሽ ማናት እርግብ ተብዬ ሙዚቃዋን እያዳመጠች ደስ ብሏታል። ሀኒ እንደዛ እያመናጨቀች ሜላት ማባረሯ ደስ ብሏታል። ከሄደችላት በኋላ ለማስመሰል ያክል ጠጋ ብላ አይዞሽ እማዬ በቃ ተረጋጊ፣ ሁሉም ነገር ለጥሩ ለኸይር ነው ምናምን እያለች ለማስመሰል ሞክራለች። አሲር ግራና ቀኝ ቢያይ ወዳና ወዲህ ቢያይ መጣሁ ብሎ አባዬን ጠብቃቸው፣ አባባን ጠብቃቸው፣ ተምቹ አደራህን ብሎ ወደ ዶክተሩ አምርቷል። ዶክተሩን ካገኘው በኋላ ምንድነው እስኪ ለምንድነው እንደዚህ ያረጋችሁት? አባባን ማሳከሚያ ለምንድነው ያቋረጣችሁ ብሎ ሊያግባባው ቢሞክር ልቡ ያበጠው ዶክተር ምንም ሊሰማው አልቻለም። እግሩ ስር ተንበርክኮ እባክህን እንደማንም ብለህ አክማቸው፣ ምንም ያለሱ ሀኒ እኮ ያለ አባቷ መኖር አትችልም፣ እኔም ቢሆን ያለሳቸው ከባድ ነው ብሎ ቢለምነውም ጭራሽ ማሽሟጠጥና ሙድ መያዝ ጀመረ። ከተቀመጠበትና እግሩ ስር ከተንበረከከበት ተነስቶ እሺ ኩላሊት ምናምን ይሸጣልና ይወጣል ተብሏል፣ የኔን ኩላሊት ውሰዱትና ሽጡና አክሟቸው ሲል ጭራሽ መቀለድ ጀመረ። አንተ ሰውዬ እየቀለድክ ነው እንዴ? እኔ እኮ ስራ ነው እየሰራህ ያለሁት። ምን ለማለት ነው? በቃ ብር ከሌላችሁ ከዚህ ከሐኪም ቤት ይዛችሁ ውጡ ብሎ ኮስተር ብሎ በሰው ህይወት ቀልዶ የሰው ህይወት እንዲቀላ ቀለል አድርጎ አይቶ ዶክተሩ ምንም ሳይለው ያሲርን ቁጭ አለበት እርግፍ አድርጎ ጥሎት ሄዷል። ወይዘሮ ሜላት ስልክ እያወራች ሰላምዬ መጣች። ሰላምዬ በሀኒ ላይ የተፈጠረውን ነገር እናቷ የበደለቻትንና ያለ ገንዘብ ያባረረቻትን ሁኔታ ሰምታለች። ልታማክራትና እውነቱን ልታረጋግጥ ክላሷ ስትገባ ስልክ እያወራች ነው። እኔ ምልሽ ሰላምዬ መጣሽ እንዴ? አዎ መጥቻለሁ። እኔ ምልሽ እማዬ ምንድነው ነገርሽ? ቆይ ጥሩ ሰው ነሽ፣ ጸባይሽ ያማረ ነው ብዬ ሳስብ አውሬ ትሆኛለሽ፣ አውሬ ነሽ ብዬ ሳስብ ጥሩ ሰው ትሆኛለሽ። ቆይ ምንድነው ነገርሽ? ምን አይነቷ ሴት ነሽ? ከየትኛዋ ሴት ነሽ ብላ ስትጠይቃት ግራ ገባት። አልገባኝም። ምን ለማለት ፈልገሽ ነው? ምን ለማለት ፈልጌማ ይገባሻል። ሀኒን ቆይ በምን አይነት ሁኔታ ጨክነሽ ነው? ለምንድን እንደጨክነሽባት በአባቷ ላይ እንደጨክነሽ የሚታከሙበትን ገንዘብ ቆረጥሽባቸው? እንደዛ ተንበርክካ እየለመነችሽ ገንዘብ ባለ ሀብት ባለ ንብረት ሆነሽ እምቢ ብለሽ ትልኪያታለሽ ብላ ኮስተር ብላ ሀኒ ላይ ያደረሰችባትን ነገር አስታውሳ ተናገረቻት። ቆይ አንቺ ይሄን የቆሸሸና የወረደ ቅንጭላትና አስተሳሰብ ይዘሽ እንዴት ነው የምትቀጥዩ? እንደው አሁን እንቺ የኛ እናት ነሽ እያለች እናቷ ጋር እየተጨቃጨቀች እያለ እርግብ ተብዬዋ መጣች። እርግብ ያው ስራዋ ማራገብ ነውና ለማስመሰልም ቢሆን እንዴት እናትን እንደዚህ ትናገሪያታለሽ አንቺ አለቻት ሰላምዬን። ጎሽ
የቅርቡ ተቀምጦ የምንድኑ ተንጣጣሉ። ትናንትና መታ ዛሬ እርግብ ሰላምዬን በገዛ እናቷ የፈለገችውን ብታረግ ምን አገባት? ለማስመሰል ብላ እናቴን አትናገሪ ብላ እያይዛቸዋለች። እናትየዋ ምንም ሳይሰማት ሰላምዬን ለምን እንደዛ አልሽኝ? እኔን እናቴን ታዋርጅኛለሽ እንዴ? በቃ ይበቅቶኛል፣ መክፈል አልፈልግም፣ መብቴ መሰለኝ ስትላት ሰላምዬ በስሜት ተነሳስታ አንቺማ እንደዛ አትሆኒም፣ እውነትም የወረደ አስተሳሰብ የለሽም ስትላት ቦግ ብላ እናትየዋ በጥፊ ጮለቻት። ገፍትራቸው ወጣች። እናትየዋን በጥፊ ከመታቻት በኋላ ደንግጣለች። ሰላምዬ የተፈጠረውን ነገር ይዛ ጉንጯን እያሻሸች ከክላሳቸው ወጣች። እናቲቱም አይዞሽ በቃ ተረጋጊ እያለች ማባበል ጀመረች። እርግብ ተብዬዋ ተምቹ በንግግሩ መጥፎ ሰው ቢመስልም ውስጡ አዛኝ ይመስላል። አባባ እንደዛ ተኝተው ምንም አይገላበጡ ምንም አይናገሩ መሆናቸውን ሲያይ ባይፋያ ተኝተው ነው ወይስ ምን ሆነው ነው? በቃ ሻረብሽውት እያለ እጅውንም ፊትውንም እያለበሰ የሆነ ነገር ማድረግ አለብኝ፣ ያንን ልጅ ፎቶውንና መስቀሉን የሸኩል ልጅ ገንዘብ እንዲያመጣና እንዲታከሙ ማድረግ አለብኝ፣ በቃ የሆነ ነገር ማድረግ አለብኝ፣ ያንን ሰው ማምጣት አለብኝ ብሎ ወስኖ ፎቶውንና መስቀሉን የሸጠው ሰው ልጅ ጋር ደውሏል። ልጁም አላነሳለትም። ከዛ ልጁም የወይዘሮ ባዩሽ ያገታቸው ሰውዬ ጋር ዶክተሩን ያስፈራረው ሰውዬ ጋር ተገናኝተው በቃ ለምንድን ነው አንተ የፈለግከኝ ዛሬ? ምን ላድርግ? በቃ እየደወለ አስቸገረኛ። እኔም ስልኩን አላነሳውለትም። ማን ነው እየደወለ የሚያስቸግርህ? ተምቹ ነዋ። መስቀሉና ፎቶውን አምጥቶ ይሸጠልህ ልጅ። በቃ እየደወለ መውጫ መግቢያዬን አሳጥቶኛል ሲለው በቃ አንጣ ስልክህን፣ ከዚህ በኋላ ተምቹ የሚባል ሰው ልታገኝ ቀርቶ አይደለም እንዲታዩ አልፈቅድልህም። ድራሽህን አጥፋ። ስለዚህ ሁለተኛ እንዳታናገረው፣ ስልኩንም አንጣው እኔ ብሎ ስልኩን ቀምቶት ወጣ። ተምቹ ቢደውል የሚያነሳለት የለም። መውጫ መግቢያውን ተከታትሎ በመጨረሻ ወደ ቤቱ ሊገባ ሲል አግቶታል። አንተ እኔ ልሸውድ ያምራሃል እንዴ? እኮ እኔን ተምቹን ከዚህ በፊት በፎቶውና በመስቀሉ የሸወድከኝ አነሰኝና አሁን ደግሞ ስልክ አላነሳም ልትል ነው? ያመሃል እንዴ ብሎ በካልቾ ዘረረው። እኔ እኮ አይደለም ተምቹ ተረጋጋ እንጂ። በቃ ሰዎቹ ሁኔታውን ነግሬያቸው አንተ እያስቸገርከኝ መሆኑን ስነግራቸው ስልኩን ወስደውታል። ስልኩን የጋ አይደለም። ስማ ከዚህ በኋላ እኔ መታሰርም ሆነ እስር ቤት መግባትም ለእኔ አዲስ ነገር አይደለም። አንተን የሆነ ነገር አድርጌ የምፈልገውን ነገር ካላደረግ ገድዬ እስር ቤት እገባለሁኝ። ስለዚህ ምልህን ታደርጋለህ። 200 ሺህ ብር ከነዛ ከሰዎች ፎቶውንና መስቀሉን የገዙት ሰዎች ጋር ሄደህ 200 ሺህ ብር አምጣ እሺ? ካላመጣህ ነገ ጧት ድረስ ካላመጣህ አንተን ገድዬ ሸቤ እገባለሁ ብሎ አስፈራራው። ቆይ እንዴት ሊሆን ይችላል? እንዴት ብዬ አመጣለሁኝ ማለት እንዴት ይሰጡኛል? በምን ሁኔታ? ሰዎች እኮ ክፉ ናቸው እንደምታስባቸው አይደሉም። ኧረ እባክህ ክፉም ይሁኑ ምንም አምጣ ብያለሁ አምጣ፣ አለበለዚያ ያው ሞትህን ተጠባበቅ እሺ ብሎት ዘርሮት ሄደ። ሰላምዬና ምናሴ ግራ ገብቷቸዋል። የተፈጠረውን ነገር ስላወቁ ምናሴም ቢሆን ከእናቱ ጋር እንትን ብሏል። እናቱ ክላሱ መታ ሲያኮርፍ ምን ሆነህ ነው? አሞህ ነው እንዴ? የተፈጠረ ነገር አለ ሁሉን ነገር ምናምን ምንድን ነው ብላ ስትጠይቀው በሀኒ ጉዳይ ላይ እንደዚህ ጨክነሽ እንደዚህ ታደርጊያለሽ? አንቺ እኮ እንደዚህ የምታደርጊ አልመሰለኝም ነበር። አሁን እንደዚህ ይደረጋል። በቃ እማዬ ብቻዬን መሆን እፈልጋለሁ ከክላስ ውጭልኝ ቢላትም አልወጣም ስትለው ምንጭቅ ብሎ ከአልጋው ላይ ወረድ ብሎ እሱ ወጥቷል። ወይኔ አንቺ ልጅ ከቤቴም ሞተሽ ጦስሽ አይለቅኝ እያለች እየተናደደች ተከትላው ወጣች። አንዬ ከወይዘሮ ሜላት ቤት ከተመለሰች ወደ ሐኪም ቤት ቶሎ ብላ ሄዳ የተፈጠረውን ነገር ሁሉ ለአሲር ነገረችው። በቃ ባልሄድኩ ይሻለኝ ነበር፣ አንተ አትሂጂ እያልክ ቀርቼ ቢሆን ይሻለኝ ነበር። አልሰጥሽም አሉኝ እኮ እግራቸው ስር ተንበርክኬ ብለምናቸው በጭራሽ እሺ አላሉኝም። እኔ እኮ ብዬሽ ነበር። ሴትዮዋ እሺ የምትል አይነት ሴት አይደለች። ታዲያ ምን ይሻልናል? ምን ብናደርግ ነው የሚሻለን? እንደው ምን በተፈጠረ የሆነ ነገርማ ማድረግ አለብን። በቃ ሰርቀንም ቢሆን ማሳከም አለብን ብሎ ሲያነሳባት እንዴ ድጋሜ ሌላ ውሳኔ እንዳትወስድ፣ እዛ ዘቀጠ አስተሳሰብና ዘቀጠ ስራ ተመልሰ እንዳትሰራ። አባዬ እንዲህ በቀላሉ ጥሎን የሚሄድና የሚሞት ሰው አይደለም። ስለዚህ ተረጋግተን ብናስብ ይሻላል። ደግሞ ፈጣሪ አለ፣ ብቻችንን አይተወንም እያለች አሲርን አረጋጋችው። አሲር ካጠገቧ ከሄደ በኋላ አባቷ ጋር ስቅስቅ ብላ ለቀሰች። አባዬ ዳንልኝ እባክህ ተነስልኝ፣ አንተና እኔ ብዙ ያልጨረስናቸው የጀመርናቸው ብዙ ነገሮች አሉ፣ እኔ ብቻዬን አልችልም እያለች እያለቀሰች በቃ ስቅስቅ ብላ እንዲነሳላት አባቷ እየተማጸነች ነው።
ሰላምዬ የተፈጠረውን ነገር ሁሉ ስለምታውቅ በቃ ኪሎ ሙዝ ይዛ ወደ ሐኪም ቤት ሄዳለች። ሰላም እንዴት ነሽ? ሰላም ነሽ ወይ ሰላምዬ? መጣሽ እንዴ? እኔ እኮ ትመጫለሽ ብዬ አላሰብኩም ነበር ብላ፣ አረ ምን ላድርግ ከሆነው ነገር ሁሉ አንጻር እውነትሽን ነው ትመጫለሽ ብለሽ መገመትሽ ይከብዳል። እሺ አባባ እንዴት ናቸው? እባክሽ ምን እንደምታየው ተኝቷል። በቃ ይላወስ፣ አይንቀሳቀስ፣ አይናገር፣ አይበላ እንደምታየው ነው። አይዞሽ በርታ በይ። ቢያንስ እንኳን እንደዚህ የሚያኮሩሽ አባት አላቸው። እንደኔ የምታፍሬበት እናት የላትም። እናቴ በገንዘቧ የሆነው የወረደ አስተሳሰብ ይዛ ይሆን እንደምታያት ብንላት ብንመክራት አልሰማ ብላለች። የሆነ ነገር እናደርጋለን፣ አብሽሪ አንቺ በርታ በይ። ደግሞ አባትሽ ምንም አይሆኑም ስትላት፣ አይ አባዬ እንዲህ በቀላሉ የሚሞት ሰው አይደለም። ብዙ ውጣ ውረዶችን ችግሮችን አብረን አሳልፈናል። ወደፊትም ገና ብዙ የምንሰራቸው ብዙ የምናወራቸው ብዙ የምናደርጋቸው ነገሮች አሉ። ብቻዬን ጥሎኝ አይሄድም እያለች በይ ቁጭ በይ እዚህ ይዘሽ የመጣሽው ሙዝ ደግሞ እንብላ ተባብለው ሰላምዬ ከሐኪም ቤት ከተመለሰች በኋላ ምናሴ ጋር ዲስከስ ማድረግ ጀምራለች። ማለቴ ስለ ሀኒ አባት መወያየት ጀምራለች። ምናሴ እኔ አጥፍቻለሁ እናቴ ይቅርታ መጠየቅ አለብኝ ብሎ ሲነግራት እሷ ይቅርታ የምትጠይቅ ሰው አይደለችም። ደግሞ አንተ ትክክል ነህ፣ ምንም ነገር አላጠፋህም። ስለዚህ አሁን ደግሞ ማሰብ ያለብን ስለ ሀኒ አባት ነው። ታውቃለህ በገንዘብ ምክንያት ህይወታቸው ሊያልፍ ነው። እኛ ካረደናቸው ከባድ ነው። ስለዚህ በሆነ መንገድ መርዳት አለብን። እምብዛ ቢጠናና ቢቸግረንም እንኳን መስረቅ አለብን ስትለው አለ። አዎ ግዴታ ነው። መቼም ሰው ሲሞት ዝም ብለን አፍጠን አናይም። እናታችን የምትሰራው መጥፎ ስራ ለእኛም መትረፉ አይቀርም። እኛ ላይ ከመድረሱ በፊት የሆነ ነገር ማድረግ አለብን። ዛሬ አዳር ስታስብበት ልደርና የሆነ ነገር ነገ እናደርጋለን ብላ ታመካክራ ከወንድሟ ጋር እሺ ደግ ብሏት ወደ መኝታ ክላሷ ገባች። እና ውድ ቤተሰቦችዬ የሀኒ ድራማ ይህን ይመስል ነበር። የኖላዊ ድራማ ስለነበረ ቆይታ ከልብ አመሰግናለሁኝ። ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ ላይክ ሼር አድርጉ። በሌላ ፓርት እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ቻው።